ሰላም ጤና ይስጥልን ተመልካቾቻችን ሳምንታዊው ኤንቢሲ ቢዝነስ ፕሮግራማችን እንሆ ተጀምሯል። እንደሚታወቀው በሀገራችን የፋይናንስ ኢንዱስትሪው ከጊዜ ወደ ጊዜ ያደገ መንግስት የተለያዩ የተቋማዊ ሪፎርሞችን ያደረገ እንዲሁም ደግሞ የኢኮኖሚ ሪፎርም ማሻሻያውን ተከትሎ የውጭ ባንኮች ወደ ሀገር ውስጥ እንዲገቡ ሀገር ውስጥ የሚገኙ ባንኮች ደግሞ እንዲዋሃዱ የሚያደርጉ የተለያዩ ህጎችና አዋጆች ወጥተዋል ማለት ነው። ይህን ተከትሎ ደግሞ በሀገራችን ከ32 በላይ የሚሆኑ ባንኮችና እንዲሁም ሌሎች የማይክሮ ፋይናንስና ሌሎች የፋይናንስ ተቋማቶች አሁን ላይ ከመቼውም ጊዜ በላይ ውድድር ውስጥ የሚገቡበት ለተሻለ ነገር ስራዎችን የሚሰሩበት መሆኑ ይታወቃል። ከዚሁ ጋር ተገናኝቶ ደግሞ በሀገራችን ላይ እንዲሁም በዓለም አቀፍ ደረጃ የቴክኖሎጂ ማደግን ተከትሎ ደግሞ ፋይናንስ ተቋማት ደህንነት አስጊ እንዳይሆን የተለያዩ ስራዎች የሚሰሩበት ከሳይበር ሴኩሪቲ ጋር ተያይዞ የተለያዩ ደህንነትና የጥበቃ ስራዎች የሚሰሩበት መሆኑ ይታወቃል። እኛም እንግዲህ ይህንን ተከትሎ በሀገራችን የሚገኙ የፋይናንስ ተቋማቶችን በዋናነት ከበላይ በመሆን ፈንድ የሚያደርግ እንዲሁም ደግሞ ስጋት ቢያጋጥማቸው ችግር ውስጥ ቢወድቁ እንዲሁም ደግሞ ቀደም ሲል የገለጽኳቸውን በቴክኖሎጂ እንዲሁም ከሌሎች ችግሮች ጋር ተያይዞ የሚገጥማቸውን ችግሮች ለማገዝና ለመፍታት እንደውም ደግሞ ወደዛም ችግር ሳይገቡም ደግሞ ቀድሞ ከኋላው አላሁላችሁ የሚል ተቋም መቋቋሙን ሰምተናል። ከሁለት ዓመት በፊት ነው በእርግጥ ይሄ ተቋም የተቋቋመው። ነገር ግን ምን ይሰራል፣ ምን ዓላማ አለው የሚለውን በዛሬው ኤንቢሲ ቢዝነስ ፕሮግራማችን ወደ እናንተ የማደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። ጊዜን ቀድመን ተነስተን ምርጡን መምረጥ ተከነንበታል። በመንገዳችን በደረስንበት ሁሉ በአብሮነት መተጋገዝን እናውቅበታለን። ከፍታውን ልንመልስ ባሉበት ደርሰን ጭንቀቶን እንጋራለን። በእያንዳንዱ እርምጃችን እጃችን አለሁ ማለትን አይዘነጋም። ከሁሉም ጋር ልንግባባበት የምንችልበት ቋንቋ አለ። የላቅ አገልግሎታችንን ለሁሉም ለማዳረስ በራችን ሰፊ ነው። በፈለጉት መጠን በወደዱት ልክ ምንጊዜም ፍላጎትዎን እናሟላለን። አሁን በሁሉም የዕድሜ ክልል ውስጥ በአነስተኛ ተቀማጭ መጠን አካውንት ከፍቶ መገልገል ተችሏል። የዘመን ባንክ የላቀ የደንበኞች አገልግሎት ለእርሶም ይገባዎታል። ዘመን ባንክ። ተመልካቾቻችን በዛሬው ኤንቢሲ ቢዝነስ ፕሮግራማችን የፋይናንስ ጉዳዮችን የተመለከቱ የተለያዩ ርዕሰ ጉዳዮች ላይ ከእናንተ ጋር ቆይታ የምናደርግ ይሆናል። በሀገራችን መንግስት የፋይናንስ ኢንዱስትሪውን ሊያሻሽሉ የሚችሉ የተለያዩ የኢኮኖሚክ ሪፎርሞችን ባለፉት ጊዜያት ሲያወጣ ቆይቷል። ከነሱ መካከል የውጭ ባንኮች ወደ ሀገር ውስጥ እንዲገቡ የሚያደርገው እንዲሁም ደግሞ የሀገር ውስጥ የሚገኙ ባንኮች እንዲዋሃዱ የሚያደርጉ የተለያዩ የሪፎርም ውሳኔዎች ይገኙበታል ማለት ነው። በሀገራችን እንግዲህ ከ32 በላይ ባንኮች ይገኛሉ። እነዚህ ተቋማቶች ከጊዜ ወደ ጊዜ እያደጉ በቴክኖሎጂ እየበለጸጉ መጥተዋል። አሁን ላይ ደግሞ እነሱን የሚደግፍ እንዲሁም ደግሞ የአሰራር ስርዓታቸውን የሚያሻሽል አሁን ላይ ከቴክኖሎጂ መዘመንና ከቴክኖሎጂ ትራንስፎርሜሽን ጋር ተያይዞ በባንኮች ላይ እንዲሁም ደግሞ በፋይናንስ ተቋማቶች ላይ ሊጋረጥ የሚችል የሳይበር ጥቃት ሊኖር ይችላል። እንዲሁም ደግሞ ባንኮች ከሌሎች ጉዳዮች ጋር ተያይዞ የተለያዩ ስጋቶችን ሊያጋጥማቸው ይችላል። እነዚህ ባንኮች እንግዲህ በዚህ ሁኔታ ውስጥ በሚያልፉበት ጊዜ ከኋላቸው የሚቆም አንድ ተቋም በኢትዮጵያ ውስጥ ተቋቁሟል። አጠገቤ የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ዋና ስራ አስፈጻሚ ዶክተር ደሳለኝ አምባው እዚህ ይገኛሉ። ዶክተር በቅድሚያ ጊዜዎትን ስለሰጡኝ ከልብ አመሰግናለሁ። እኔም አመሰግናለሁ እዚህ ድረስ በመምጣታችሁ። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ ሲቋቋም ያልሰማም ሊኖር ይችላል። ሰምቶም ደግሞ ምንድነው የሚሰራው ስራው የሚለውንም የማያውቅ ይኖራል። ከዛም ደግሞ ባንክ ላይ ገንዘብ የሚያስቀምጡ ደንበኞች ማወቅ የሚፈልጓቸው ሌሎች ዝርዝር መረጃዎች ይኖራሉና ከዛ ጋር በተገናኘ የመጀመሪያ ጥያቄ ላድርገውና የኢትዮጵያ የተቀማጭ ገንዘብ መድን ፈንድ መቼ ተቋቋመ? ዋና ዓላማውስ ምንድነው ከሚለው ጥያቄ እንጀምር። በዚህ በፋይናንሻል ስርዓቱ የሪፎርም አካል መንግስት ከሚሰራቸው የሪፎርም አካል ሆኖ የመጣ ነው። 2013 ላይ በሚኒስትሮች ምክር ቤት ደንብ የተቋቋመው 2013 ተቋቁሞ ስራ የጀመረው 2 ዓመት ሆነው። የዛሬ 2 ዓመት ጀምሮ አሁን ሁለተኛ ዓመቱን ሰኔ ላይ ይጨርሳልና እንደተባለው ትልቅ የሪፎርም አካል ነው። ለምን ቢባል በኢትዮጵያ ውስጥ እስካሁን ችግር አጋጥሞ ያውቅም። የባንክ መውደቅ፣ የአነስተኛ የፋይናንስ ተቋማት መውደቅ አጋጥሞ ያውቅም። ወደፊትም ያጋጥማል በቅርብ ጊዜ ተብሎ አይታሰብም።
ለማንኛውም ግን በዓለም ያለ ልምድ ተወስዶ 148ኛ ነው። ከ1933 እንደ አውሮፓ አቆጣጠር ጀምሮ የተቋቋመ ነው። ወርልድ ዲፕሬሽን የሚባለው ዩኤስኤ ላይ ተቋቁሞ ብዙ አመቱ ነው እንዲህ አይነት ተቋም። እኛ ግን ከዚህ ከለውጥ ጋር ተያይዞ ከሪፎርም ጋር ተያይዞ የመጣ ተቋም ነው። እንደተባለው የሪፎርም ውጤት ነው። 2002 ዓመት እየሆነው ነው። ዋናው ዓላማው ያስቀማጮችን ባንክም ሊሆን ይችላል፣ አነስተኛ የፋይናንስ ተቋም ላይ ሊሆን ይችላል፣ ያስቀመጡ ተገልጋዮችን፣ ተጠቃሚዎችን የነሱን መብትና ጥቅም ማረጋገጥ ነው። የነሱን መብት መጠበቅ ማረጋገጥ ነው የተቋቋመው። እዚህ ጋር ተያይዞ ብዙ ጠቀሜታ አሉት፣ ብዙ ዓላማዎች አሉት። የህብረተሰቡን አመኔታ በፋይናንስ ሴክተሩ በፋይናንሻል ስርዓቱ ላይ አመኔታው ከፍ እንዲል ያደርጋል። ቁጠባም እንዲጨምር ያደርጋል። በባንኮች መካከል ቅድም ስትዩ እንደነበሩ ወደ 31 ባንኮች አሉ። ሁሉም አባል ናቸው። ወደ 55 የሚሆኑ አነስተኛ የፋይናንስ ተቋማት አሉ። በድምሩ 86 ተቋማት አባል ናቸው። በህጉ የግዴታ አባል ናቸው። ከብሔራዊ ባንክ ፈቃድ ወስዶ የሚሰሩ እንትኖችን ኢንሹራንሶችን አይጨምርም። በእነዚህ ተቋማት መካከል ያለውን ፍትሃዊ የሆነ ውድድር ፌር የሆነ ኮምፒቲሽን እንዲኖር ያደርጋል። የመንግስትም ይሁን የግል ባንክ ፌር የሆነ ውድድር፣ ፍትሃዊ የሆነ ጤናማ የሆነ ውድድር እንዲኖር ያስችላል። ቅድም እንዳልኩት ኢኮኖሚውንም በማነቃቃት የቁጠባንም በማበረታታት የራሱ አስተዋጽኦ አለው። ዋናው ዓላማው በፋይናንስ ስርዓታችን ላይ በአገሪቱ አስተዋጽኦ ማበረከት ነው። አንድ ብቻውን ምንም ስለማያደርግ ለዚያ አስተዋጽኦ እንዲያበረከት ተደርጎ የተቋቋመ ነው እና ይህንን የብሔራዊ ባንክ ቁጥጥር ክትትል ስርዓት እንደጠበቀ ሆኖ ይህን አልፎ ችግር ቢያጋጥም ይሄ ሁልጊዜ የምናገረው ነው። አይበለውና አይድረስና አንድ ፋይናንስ ተቋም ቢወድቅ ለተጠቃሚዎቹ ያ ገንዘብ አስቀምጠው ላሉት ተገልጋዮች ገንዘባቸውን መመለስ ነው ስራችን። ዓላማው ይሄ ነው። እነሱን የፋይናንስ ስርዓቱ መረጋጋት ላይ አስተዋጽኦ ማበርከት፣ ፋይናንስ ተቋም እንዳይወድቅ ነው የተቋቋመው። አይበለውና መውደቅ ከመጣ ደግሞ ወደፊት ያጋጥማል ተብሎ ቶሎ ባይገመትም የዚያን ጊዜ ገንዘባቸውን ይተካል ማለት ነው ለአስቀማጮች፣ ለዛ ለወደቀው ፋይናንስ ወይ ተቋም። ማይክሮ ፋይናንስ ሊሆን ይችላል፣ ባንክ ሊሆን ይችላል እና ዓላማው ዲፖዚተሮችን ፕሮቴክት ማድረግ ነው። የተቀማጭ የገንዘብ መድን ፈንድ በዋናነት የሚሰራቸው ስራዎች ምንድን ናቸው በውስጡ የሚለውን እናንሳ። በዋነኝነት 3 ስራዎች ናቸው። የመጀመሪያው ስራው ፕሪሚየም ባንኮቹ ይከፍላሉ። በህጋችን የተወሰነ አለ። የተቀማጭ ገንዘብ ውስጥ ካስቀመጡት ተቀማጭ ገንዘብ ውስጥ 0.3% ይከፍላሉ። በአመታዊ ክፍያ ይከፍላሉ። መነሻ ካፒታልም ልክ ስርዓት ማስኬጃውን እንደሚያገለግል ሲጀመር ይከፍላሉ። ግን ሁልጊዜ አመታዊ ክፍያ ይከፍላሉ። ፕሪሚየም ይከፍላሉ ወይም አረቦን የሚባለውን ይከፍላሉ። ያን 0.3% ይከፍላሉ። ይሄንን መሰብሰብ ነው ስራችን። ፕሪሚየም ከባንኮቹ ሰብስቦ ለመጥፎ ጊዜ ሲያጋጥም ለዛ መክፈል የሚያስችል አቅም ከነሱ ጋር መሰብሰብ ነው። ከትርፋቸው ነው በነገራችን ላይ የሚከፍሉት። 2 ዓመት እየሆነን ነው። ሁሉም አባል የሆኑ ተቋማት በሙሉ ፈቃደኛ ሆነው ገንዘቡን እየከፈሉ ነው። ችግር የለም። ጥሩ እየሄድን ነው። ስለዚህ የመጀመሪያው ስራችን አርቦን መሰብሰብ ነው። ትልቁ ስራችን ይሄ ነው። ከነዚህ ከአባል ተቋማቱ ከ86 ተቋማት ማለት ነው። በዚህ አጋጣሚ ልማት ባንክ አይጨምርም፣ ዲፖዚት ስለማይሰበስብ ልማት ባንክንና ኢንሹራንሶችን አይጨምርም። በዚህ አጋጣሚ ትክክል ነው። ሁለተኛው ስራችን ይሄን የሰበሰበውን አርቦን ኢንቨስት ማድረግ ነው። ማትረፍ አለበት፣ መጠራቀም አለበት። ገና እየጀመረ ስለሆነ ብዙ ነው የሚለው፣ ገና ጀማሪ ነን። እንግዲህ ከትርፋቸው እነዚህ ባንኮች የሚከፍሉት። እዚህ ላይ ለማንሳት እንፈልገው በዚሁ አጋጣሚ አብዛኛው ገንዘብ የሚከፍለው የኢትዮጵያ ንግድ ባንክ ነው። 48% የሚከፍለው፣ ሌሎቹ ባንኮች 52% ይከፍላሉ። የአነስተኛ ፋይናንስ ተቋማቶቹ 1% አካባቢ ነው የሚሆነው ነው የሚከፍሉት። በዚህ እየከፈሉ ነው። ይሄን የሰበሰበውን አርቦን መልሰን ኢንቨስት እናደርጋለን። ብዙ ጊዜ ኢንቨስት የምናደርገው ሌሎች አማራጮችንም አይከለክልም። በመንግስት ግምጃ ቤት ሰነድ ላይ ነው። ቶሎ ችግር ቢገጥምን ካሽ ቶሎ የምናገኝበት ተመርጦ በመንግስት ግምጃ ቤት ሰነድ ላይ ኢንቨስት አድርገን
ትርፍ የምናገኝበት መንገድ ፈንዳችን የሚያድግበት መንገድ መስራት ነው። ስለዚህ ሁለተኛው ኢንቨስት ማድረግና ፈንድ ማኔጅመንቱ ፈንዱን ማስተዳደር እንዲያድግ ማድረግ ነው ሁለተኛው ስራችን። ሶስተኛና ዋናው የምንዘጋጀው ለአንድ ቀን አይታወቅም ሁልጊዜ መዘጋጀት ነው። ይሄ የዲፖዚት ኢንሹራንስ ባህሪ ነው። ተዘጋጅቶ መጠበቅ ነው። የሚመጣበትን አናውቅም። ሌሎች ሀገሮች ይገጥማቸዋል። ኢትዮጵያ እድለኛ ሆና ገጥሟት አያውቅም ባንክ መክሰር ምናምን። ሌሎች ሀገሮች ግን እያየን ነው። ጎረቤት ሀገሮች እንኳ ኡጋንዳ ቅርብ ጊዜ ያጋጥመዋል። አሜሪካ አካባቢ ያለውን ታውቂያለሽ ያጋጥማል። በዓለም እያጋጠመን ያለ እኛም ወደፊት ቅድም ስትዩ እንደነበረው ውድድሩ እየከፋ ሲሄድ የውጭ ባንኮች እየገቡ ሲሄድ የሚመጣውን ስለማናውቀው ለዛ ነው በቂ ዝግጅት ገንዘባቸውን እየከፈሉ ከትርፋቸው እየተሰበሰበ ያለውና ሶስተኛው ስራችን መክፈል ነው። ችግር ቢገጥ ተሎ ብሎ በህጋችን እስከ 3 ወር ጊዜ ነው 90 ቀን። ሌሎች ዓለሞች የሚከፍሉት አሁን በቴክኖሎጂ ተጠቅመው በ7 ቀን ውስጥ ነው። እኛ ያው በማደግ ላይ ያለን ስለሆነ አዲስም የተቋቋመ ስለሆነ በ90 ቀናት እስከ 3 ወር ቀን ባለው ጊዜ ተሎ ብሎ ያንን የወደቀ ባንክ ለአስቀማጮቹ ገንዘባቸውን መተካት ስራ ነው። ሶስተኛው ስራችን ፔይ አውት ነው ማለት ነው። ክፍያ መፈጸም ነው። ዋናውም ይሄ ነው። ሌሎቹ ዝግጅት ስራዎች ናቸው። ይሄ ሲያጋጥም ተዘጋጅቶ መክፈል ነው። እነዚህ ናቸው ዋናዎቹ ስራዎቻችን። እዚህ ጋር አያይዞ ቅድም ስትዩ እንደነበረው የእናንተ መምጣት የምንደግፈው ሚዲያዎቹም ሊደግፉን የሚገባው ህዝቡ አላወቀው ገና ጀማሪም ስለሆነ በደንብ ሊያውቀው ይገባል። በትክክል እንዲረዳልን ማድረግና ፐብሊክ አዌርነስ ስራዎች መስራት አለብን። ሁልጊዜ ማሳወቅ አለብን ለህዝቡ መኖሩን። አፈጻጸማችን አይደለም ስለኛ አይደለም ስለ ዓላማው በጣም የተለየ ማህበራዊ ኦብጀክቲቭ አለው። የተቋቋመው ለዝቅተኛ አስቀማጮቹ ተሎ መድረስ ነው። የሪፎርም አካል የሆነው ይሄ ነው። የሚቸግራቸውም እነዚህ ትንሽ ገንዘብ አስቀምጠው ያችን ትንሽ ገንዘብ ተሎ ማግኘት ነው እና የትኛውን ባንክ ያስቀምጡት ኢንሹርድ መሆኑን አውቀው ቀደም ሲል የነበረው ፌር ኮምፒቲሽን እንዲኖር ጤናማ ውድድር በባንኮች ሲል የነበረው ይሄ ነው ያስቀምጡት። ሁሉም ባንኮች ኢንሹርድ ናቸው። ሁሉም ማይክሮ ፋይናንሶች ኢንሹርድ ናቸው። ይሄን መሆኑን እንዲያውቅ ማድረግ እንደ አራተኛ ስራ ፐብሊክ አዌርነሱም አራተኛ ስራ ይሆናል። ሌሎች ስራዎቻችን እንዳሉ ሆኖ ማለት ነው። ግን እነዚህ ናቸው በዋነኝነት 3 ናቸው። በተጨማሪ ህዝቡ እንዲያውቀው ማድረግ ተገልጋዩ ኮንሱመሩ እንዲያውቀው ማድረግ ለነሱ የተቋቋመ ተቋም እንደሆነ ችግር ባጋጠመ ጊዜ እንዳያስቡ። አንዳንድ ጊዜ ሊነሳ የሚችለው ነገር ምንድነው? አሁን በፊት የለም ነበር እንደ ገንዘባችን ዝም ብለን ነበር እንደ ስናስቀምጥ የነበረው ብለው ሊያነሱ ይችላሉ። በእንግሊዝኛ ይመቸኛል ኢምፕሊሲትሊ ወይም በደምሳሳው ያው መንግስት ናምኖ ነው በህዝብ ያስቀመጠው ማለት ነው። አሁን ግን ኤክስፕሊሲትሊ በግልጽ በህግ አቋቋመው መንግስት ማለት ነው። በህግ አቋቁሞ ይሄ ፈንድ እንዲህ አይነት ችግር ቢያጋጥም ክፍያውን በነገራችን ላይ ከህዝቡ ጫና የለውም። ከባንኮቹ ናቸው ከራሳቸው ትርፍ ነው እየከፈሉ ያሉት ለደንበኞቻቸው። የሌላው ኢንሹራንስ ያው ራሱ ድርጅቱ ወይም ግለሰቡ ነው የሚከፍለው። የህይወት ኢንሹራንስ ሊሆን ይችላል፣ የንብረት ኢንሹራንስ ሊሆን ይችላል። ያው ባለቤቱ ነው የሚከፍለው። ይሄኛው ግን ባንኮቹና አነስተኛ ፋይናንስ ተቋማቶቹ ናቸው ለደንበኞቻቸው እየከፈሉ ያሉት። ስለዚህ ሌላውንም ግብር ከፋዩንም ገንዘብ እንትን ብሏል ማለት ነው። ፕሮቴክት አድርጓል በተዘዋዋሪ መንገድ። ስለዚህ ሌት የሚያደርገውም ይሄ ነው። ዝቅተኛ አስቀማጭ የቆመ ተቋም ነውና ሌት ያለ ማህበራዊ ዓላማ ያለው ነው። ከሌሎች ኢንሹራንሶች የተለየ መሆኑ ሊታወቅ ይገባል ማለት ነው። ቀደም ሲል የሆነች ነገር አንስተው ነበር። አንድ ተቋም ከወደቀ ስንል ወይም አንድ የፋይናንስ ተቋም ችግር ከገጠመው ስንል ምን ማለታችን ነው? በምን መልኩስ ችግር ሊገጥመው ይችላል የሚለው እናንሳ። ምክንያቱም ዞሮ ዞሮ ይሄ የተቋቋመው የሆነ ችግር ሊያጋጥማቸው ይችላል በሚል ስለሆነ ማለት ነው። ዓላማው እንደሌሎቹ ኢንሹራንሶች ነው። ልክ ነሽ። ግን ይሄ ቅድምኛ የዚህ ፈንድ አባል የሆኑ ተቋማት በሙሉ ዲፖዚት ለመሰብሰብ የተቀማጭ ገንዘብ ለመሰብሰብ ከብሔራዊ ባንክ ፍቃድ ይወስዱ ናቸው። የኛ አባል የሚሆኑት በነገራችን ላይ በግዴታ ፍቃድ ወስደው መስራት ሲጀምሩ አውቶማቲክ ነው አባል ይሆናሉ የፈንዱ ማለት ነው። ስለዚህ ከብሔራዊ ባንክ ፍቃድ ይወስዱ ናቸው ማለት ነው። ብሔራዊ ባንክ የራሱ ጠንካራ አሰራር አለው። ቁጥጥር ክትል ድጋፍ ያደርጋል። በመሃል ችግር ገጥሞት መንገዳገድ የገጠመው ባንክ አለ የአጭር ጊዜ ብድር ሰጥቶ የማስተካከል ይሰራል። የረጅም ጊዜ ብድርም ሰጥቶ የሚያስተካክላቸው ስራዎች አሉ። ግን ጠንካራ የሱፐርቪዥንና የሬጉሌት የማድረግ ስራ ይሰራል።
ይሄን ሁሉ አልፎ ከመጣ ነው ወደኛ የሚመጣው። ይሄን ሁሉ አልፎ ያ ተቋም ችግር ቢገጥመውና ብሔራዊ ባንክ ፈቃዱን ቢሰርዝ ችግር ገጥሞታል፣ ኪሳራ ገጥሞታል በሆነ ምክንያት የዛን ጊዜ ፈቃዱ ይሰርዛል። ፈቃዱን ይጠቃል ማለት ይሰርዛል። ሲሰርዝ እኛም ከኛ ተቋምነት አባል ይወጣል። የዚህ ጊዜ እኛ የተቋቋም ነው የዚያ የወደቀው ባንክ አባላት የባንኩ ቆጣቢዎች አስቀማጮች እነሱን እንተካለን ማለት ነው ገንዘባቸው። በዚህ መንገድ ነው ብሔራዊ ባንክ እና ብዙ ጊዜ ችግር አይገጥመንም እንዲህ አይነት አይገጥምም በአጭር ጊዜ የምንለው እኛ ሀገር ላይ ጠንካራ የክትል የድጋፍ ስርዓት ስላለ ይህን ሁሉ አልፎ ከመጣ ነው እኛ የምንቋቋመው። አንድ አይታወቅም የሚመጣበት መንገድ ተዘጋጅቶ መጠበቅ ብሎ ነው ይህን መንግስት አቋቁሞ እየሰራን ያለ ነው ይህን ፈንድ ለማለት ነው። ይሄ ነው ሂደቱ። ጊዜን ቀድመን ተነስተን ምርጡን መምረጥ ተክነንበታል። በመንገዳችን በደረስንበት ሁሉ በአብሮነት መተጋገዝን እናውቅበታለን። ከፍታውን ልንመልስ ባሉበት ደርሰን ጭንቀቶን እንጋራለን። በእያንዳንዱ እርምጃችን እጃችን አለሁ ማለትን አይዘነጋም። ከሁሉም ጋር ልንግባባበት የምንችልበት ቋንቋ አለ። የላቅ አገልግሎታችንን ለሁሉም ለማዳረስ በራችን ሰፊ ነው። በፈለጉት መጠን በወደዱት ልክ ምንጊዜም ፍላጎትዎን እናሟላለን። አሁን በሁሉም የዕድሜ ክልል ውስጥ በአነስተኛ ተቀማጭ መጠን አካውንት ከፍቶ መገልገል ተችሏል። የዘመን ባንክ የላቀ የደንበኞች አገልግሎት ለእርሶም ይገባዎታል። ዘመን ባንክ። መልካም። ከዚሁ ጋር በተገናኘ ቀደም ሲል የተለያዩ አሰራር ስርዓቶች እንዳሉ ያነሱ ነበረ። በባንኮችና በማይክሮ ፋይናንስ ተቋማት መካከል የተለየ የአሰራር ስርዓት አለ ወይስ የአሰራር ስርዓቱ ተመሳሳይ ነው በሁለቱ መካከል? ለሁለቱም እኩል ነው። ያው የአስቀማጮቻቸው መጠን ስለሚለያይ ቅድም ሲል የነበረው ማይክሮ ፋይናንሶች ሁሉም የሚከፍሉ 0.3% ይከፍላሉ። አኑዋል ፔመንት ይሄን ይከፍላሉ። ክፍያው እንዲቀልላቸው በየሩብ ዓመቱ አድርገንላቸዋል። በአመት 4 ጊዜ አድርገን አመታዊ ክፍያቸው አንዴ እንዳይበዛባቸው እንደዛ አድርገን እንሄዳለን እንጂ አመታዊ ክፍያ አኑዋል ፕሪሚየም ወይም አመታዊ የአርቦን ክፍያ ይከፍላሉ። ሁሉም ይሄን 0.3 ይከፍላሉ። እኩል ነው ማለት ነው። ፍላት ሬት ነው። ወደፊት እየተጠና የሌሎች ሀገሮች አለ እንደ ችግር መጠናቸው ችግር ያለባቸው ብዙ መክፈል አለባቸው። ያ ወደፊት እየታየ የሚሄድ ይሆናል። አሁን ግን ለሁሉም እኩል ነው። ለማይክሮ ፋይናንሶቹም ለባንኮቹም ለንግድ ባንኮቹም እኩል ነው ክፍያው። ይሄንን ነው የሚያዋጡት። ግን የዲፖዚተር መጠናቸው ያስቀማጩ መጠን ስለሚለያይ ልዩነቱ ሰማይና ምድር ነው። ቅድም ስልሽ ነበር ንግድ ባንክ ከሰበሰብነው አኑዋል አመታዊ ክፍያ 48% እሱ ነው የሚሸፍነው። ትልቁ ከፋይ እሱ ነው። ሌሎቹ ባንኮች ተደምረው 52% ነው። ሌሎቹ 55 ተደምረው 1% 1.9% ነው የሚከፍሉትና የክፍያ ሬቱ ግን አንድ አይነት ነው። ግን አገልግሎት ለተገልጋዩ መመለስ ግን እኩል ነው። ለተጠቃሚው ኋላ ያ ነገር ችግር ገጥሞ ክፍያ መፈጸም ቢመጣ ለሁሉም እኩል ነው የሚከፈለው። ስለዚህ እያዋጡ ያሉት በራሳቸው በችግር መጠን ሳይሆን ሁሉም እኩል ይከፍላሉ ያዋጣሉ። ክፍያው ግን አንዱ ትልቅ ከፋዩ የሚያዋጣው ለሌሎቹም ጨምሮ እያዋጣ ነው ማለት ነው። ለሌሎቹም ትልቅ ለማይከፍሉትም አብሮ እያዋጣ ነውና ይሄ ነው ማህበራዊ ኦብጀክቲቭ ያለው ነው። ለየት ያለ ነው። ለተገልጋዩ ላስቀማጩ የቆመ ነው ይሄ ድርጅት የምንለው ለዚህ ነው። ቀደም ሲል በተጠቃሚው ዘንድ አዌርነስ እንደሌለ እያነሳን ነበረ። ከዛ ጋር በተገናኘ አንድ ነገርም እየነገሩኝ ነበር። እስኪ እሱን ተሞክሮ ይንገሩን። ባለፈው አንድ ጊዜ ሚዲያ ቀርበን አብራራን። እንደዚሁ ስናብራራ እዚያ ላይ ከስር የተጻፈውን ኮሜንት አይ ነበረ። በዝርዝር ካለማወቅ የመነጨ ባንክ እየወደቀ ነው እያለን ነው እኮ የፋይናንስ ተቋማት እየወደቁ ነው እያለን ነው። ስለዚህ እንደ አይነት ችግር ካለ ከፍራሻችሁ ስር አስቀምጡት ገንዘባችሁን እያለን እኮ ነው መንግስት ብሎ አዛብቶ የተረዳው ገጥሞናል።
አላማውን ልክ አሁን ችግር እንደገጠመ አድርጎ የወደፊት ስትራቴጂክ የሆነ ተቋም መሆኑን አለመረዳት ለወደፊት ተቋቋመ ሌሎች ኢንሹራንሶችም እኮ ወደፊት ችግር ገጥመና ብለው ነው የተቋቁመው ህይወትም ሆነ የንብረት ኢንሹራንስ ችግር ሲገጥም ተብሎ ነው ልክ እንደዛ እየሰራን ያለን እንጂ አሁን ኢትዮጵያ ውስጥ ችግር ስላለ በሚል የመረዳ ስላለ ነው ደግነቱ እዛው የሚመልሱ አሉ እንደዚህ በለማት አታወራ ችግር የለም ይሄ ተቋም የተቋቋመው ለወደፊቱ የአስቀማጮችን መብት ለመጠበቅ የተቋቋመ ነው እና እውነተኛ የሪፎርም አካል ነው ዓለም አቀፍም አገሮች ብዙ ዓለም አቀፍ አገሮችም የተለመደ አሰራር ነው እኛ እነዚያን ቤንችማርክ አድርገን ነው ባይዘው መንግስት ተቋም ያቋቋመውና ትልቅ ርቀት ሄዷል ብዬ አስባለሁ መልካም ይሄንን ያነሳውትኝ በዋናነት ያው ከዚህም በኋላ እንደዚህ ተሳሰቦች እንዲቀሩና ስጋት የቀጣዩን የወደፊቱን በማሰብ እንጂ አሁን ላይ የተፈጠረ ወይም በባንኮችን ወይም ፋይናንስ ተቋማት ያጋጠመ ነገር እንደሌለ ታሳቢ እንዲደረግ በማለት ነው ይሄንን ጥያቄ ያነሳውትኝ ከዚሁ ጋር በተገናኘ እንግዲህ ተቋሙ ከግንዛቤ ፈጠራ አንፃር ከማስተዋወቅ አንፃር ህብረተሰቡ ጋር ተደራሽ ከመሆን አንፃር እንዲሁም ደግሞ ቀደም ሲል እንዳነሳሁትኝ ዓለም በቴክኖሎጂ እየፈጠነች እየቀደመች ያለችበት ጊዜ ወቅት ነው ስለዚህ እኛም ደግሞ ከዛው እኩል መራመድ ይጠበቅብናልና እንደ ተቋም እነዚህን ሁሉንም ባንኮች እንዳቀፈ ተቋም ደግሞ ከቴክኖሎጂ አንፃር እናንተ ምን እየሰራችሁ ነው የሚለው እናንሳ ቅድም እንደነገርኩሽ ገና ሁለተኛ ዓመታችን እየገባደርን ነው በዚህ ግን ጥሩ ብዙ ሰርተንበታል ለምሳሌ አንድ ባንክ ችግር ቢገጥመውና ፍቃዱ ቢቀማና ወደኛ ለተገልጋዮቹ ክፍያ እንፈጽም ብንል እና ያ ሽፋኑ በአነስተኛ ተቋም ከሆነ አንድ አካባቢ ሊሆን ይችላል የሆነ መካከለኛ ተቋም ቢሆንና ከሽፋኑ ሰፊ ቢሆን ተሎ መክፈል አቅም ሊኖረን ይገባል አሁን እዚህ ጋር ያይዘን ዝግጅት እያደረግን ነው ለምሳሌ እኛ ከፋይ ባንክ ያስፈልገናል ከፋይ ባንክ መርጠናል ተፈራርመናል እዛ ከፋይ ባንክ ጋር በአጋጣሚ ትልቁ ሽፋን በኢትዮጵያ ትልቅ ሽፋን ያለው ኢትዮጵያ ንግድ ባንክ ስለሆነ በቦርድ አስወስነን ከሱ ጋር የስምምነት ተፈራርመናል እንዲህ አይነት አንድ ቀን ሊከስተን ተሎ መክፈል እንዲችል ያንን የራሱ መዋቅር የራሱን ቅርንጫፎች ተጠቅሞ ተሎ ሽፋን እንዲሰጥ እዚህ ጋር ያይዞ ቴክኖሎጂ ያስፈልገናል የመጀመሪያው እኛ ብቁ መሆን አለብን ይሄ ገንዘብ አሁን ገንዘባችን ብሔራዊ ባንክ ላይ በዝግ አካውንት የተቀመጠ ነው ያ ችግር ሲገጥማ እዛ ገንዘብ ወደ ከፋይ ባንካችን ከዛ ከወደቀው ባንክ ሊስት ይመጣል ያንን ይዘን ክፈል ብለን ሰጠው ቶሎ መክፈል አለበት በዛ በተቀመጠው ጊዜ ቢቻል እንደሌላው ዓለም ቶሎ መክፈል አለብን በ7 ቀን አለበዛ በዛ በ3 እስከ 3 ወር በተባለው ቶሎ ፈጥነን መድረስ አለብን ሙሉ ክፍያም ሊሆን ይችላል በከፊል ከፍለን በሂደት እያጠናከር ነው ያ አይነት ቴክኖሎጂ ያስፈልገናል ፔአውት ሲስተም ያስፈልገናል በእንግሊዘኛው የመክፈያ ስርዓት ከዛ ባንክ ገንዘብ ተከፋፍለን በዚያ ሊስት መሰረት ተሎ እንዲከፍልልን በሁሉም ቅርንጫፎቹ ማድረግ ይጠይቃል የዚህ አይነት ቴክኖሎጂ ያስፈልገናል እሱን እየሰራን ያለ ነው የክፍያ ስርዓታችን በቴክኖሎጂ ካልሆነ አይፈጥንም ማኑዋሊ ሊታሰብ አይችልም ትንሽ ከሆነች አንዳንድ ጊዜ ትንሽ ሊያጋጥሙ ይችላል አሁንም ምልክቶች አሉ ቢሆንም ያችን ማኑዋሊም ልከፍል ይችላል ትንሽ ግን ብዙ ከሆነ ሽፋኑ ሰፊ ከሆነ ቴክኖሎጂ ያስፈልጋል በዚያ ላይ እየሰራን ያለው ዝግጅት እያደረግን ያለው ቤንችማርክም የተለያዩ ሀገሮችንም እዚሁ ቁጭ ብለን እዚህ እንዲገጥሟቸው የሰሩ ለምሳሌ ኡጋንዳ እንደዚህ ገጥሟቸው ሰርተዋል ቅርብ ጎረቤት ሀገር ኢንዶኔዥያ ላይ ኬንያ ባይገጥማቸውም እንዴት ሲስተም ዴቨሎፕ እንዳደረጉ እያጠናን ያለ ነው እሱ ነው ስራችን እዚህ ጋር ያይዘን ቴክኖሎጂው እንዲኖረን ይሄን የሚጠቀም የሰው ኃይል ማፍቃት ትልቁ ስራችንም ነው ቻሌንጅም ነው ቅድም እንዳልኩት ፕሪሚየሙ ሶሽ ተሰበሰበ ገና በቂ ባይሆኑ ገንዘቡ ፈንዱ ተሰበሰበ ኢንቨስት ማድረግን ትርፍ እያገኘን ነው ፈንዱ እያደገ ነው ኦኬ አጭር ጊዜ ጥሩ ነው ሄዶ እንዲህ አይነት ችግር ግን ቢመጣ የዛን ጊዜ ወገቤን ማለት የለብንም ቶሎ መክፈል መቻል አለብንና እዚህ ላይ እየሰራን ያለ ነው የቀጣዩ ቻሌንጅም እሱ ነው የሚሆነው ስራ ግን ጀምረን እየሰራን ያለ እንደሚታወቀው በሀገራችን ላይ በፋይናንስ ኢንዱስትሪ ላይ ረጅም ዓመታትን የቆዩ ተቋማት ከሚሰጡት አገልግሎት በተጨማሪ አዳዲስ ምርቶችን ሲያስተዋውቁ እንኳን ወደ ስራ ከማስገባት አንፃር የሚያጋጥማቸው ቻሌንጆች አሉ ችግሮች አሉ እናንተ ደግሞ አዲስ እንደመሆናችሁ መጠን ወደዚህ ስራ ስትገቡ ወደዚህ ዘርፍ ስትቀላቀሉ ባለፉት ጊዜያት
እስኪቋቋም ድረስ ምን አይነት ችግሮች ነበሩና በምን መልኩስ እነዛን ችግሮች ቀረፋችኋቸው የሚለውን እስኪ እናንሳ። እውነት ለመናገር ከተቋቋምን ጀምሮ የብሔራዊ ባንክ ድጋፍ፣ የቦርድ አባላት ድጋፍ፣ የገንዘብ ሚኒስቴር ድጋፍ በተለያየ መንገድ አለ። ፋይናንስ ሴክተሩ ያሉ ሰዎች ድጋፍ ስለሚያደርጉልን በተለይ ደግሞ አባል ተቋማቶቹ ተባባሪ ስለሆኑ በህጉ መሰረት አድርገው ምንም ችግር ሳይገጥምን እየሄደ ነው። አልፎ አልፎ የሚያጋጥሙ ችግሮች ሲኖሩ ተነጋግረን እየፈታን ነው እና ብዙ ያህል ጥሩ እየሄደ ነው። ቅድም ስለ የነበረው አርቦን መሰብሰቡ ኢንቨስትመንቱ ላይ ኢንቨስት አድርገን በመጠቀም ከገንዘብ ሚኒስቴር ጋር ከብሔራዊ ባንክ ጋር እሱም ጥሩ እየሄደ ስለሆነ እስካሁን ይሄን ያለ ገጠመን ችግር የለም። ያው ተጠሪነታችን ለብሔራዊ ባንክ ነው። በነገራችን ላይ ከብሔራዊ ባንክ ባለሙያዎች ሰጥተው ነው ስንሰራ የነበረው በትብብር። አሁን ወደ ቋሚ ቀይረናል። መዋቅር ጸድቆልን ምን ብለን አደራጅተን ህጎች ወጥተው ዳይሬክቲቭስ ወጥተው ጥሩ ሁኔታ ነው ያለው። ቻሌንጃችን የካፓሲቲ ቅድም ያልኩት የቴክኖሎጂ ካፓሲቲ አሁን ቅድም ሳብራራ የነበረው እንጂ እስካሁን በስራችን ላይ የገጠመን ችግር የለም። ሁሉም ተባባሪ ነው። ጥሩ እየሄደ ነው ያለው። ቻሌንጃችን ቴክኖሎጂ መጠቀምና ሌላው ህብረተሰቡ በደንብ እንዲረዳ ተቋም ማድረግ ነው። እነዚህ ሁለት ነገሮች አሁን በጀመርነው እየተነጋገር እንዳለ ነው። ህብረተሰቡ በደንብ እንዲረዳው ማድረግ፣ ቴክኖሎጂውን ተሎ ሰርቶ መጠቀምና ካፓሲቲያችን ኤክስፖዠር የባለሙያዎቹ ሌላ እንዲህ ችግር ገጥሞት ካለ ተቋም ጋር መማር እንዲህ አይነት ነገሮች እና ከአቅም ጋር የተያያዙ ነገሮች ማዳበር እንጂ ካሁን በፊት ባለው ብዙ ችግር አልገጠመንም። ጥሩ እየሄደ ነው። ስሙዝ ነው እየሄደ ያለው። በጣም ነው እያደገ ያለው የገንዘብ አቅም በዚህ 2 ዓመት ጥሩ ነው የሄደው።